بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ محمد بن جميل زين رحمه الله رحمة واسعة في كتابه: خذ عقيدتك من الكتاب والسنة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. السؤال الثالث والثلاثين سلاسة سستن يوتيكي: هل يسبب الشرك الأكبر والخلود في النار؟ يملي هنا لما نزال ودرساش مانو ትላንትና ማነው የተመለከትነው የሆነ መስአላዎች ነበርና ሁለት መስአላዎች አይተናል። እሱ ምንድነው ما حكم العمل بالقوانين المخالفة للإسلام እስልምናን የሚጋጩ በሆኑ ህግጋቶች መሰረት ሸሪዓው ቢያኔው እንዴት ነው ቁርአን ሐዲስን በሚነቅፉ ህግና ደንቦች መሰረት እንዴት ይታያል የሚለው ነገር በሚገባ አይተናል ማለት ነው። ከቁርአንና ከሐዲስ ማለት ነው መረጃ አድርገን ክህደት እንደሆነ ኩፍር እንደሆነ አይተናል ማለት ነው። ሁለተኛ ደግሞ የሸይጣን ማን ውስዋሴና ጉትጎታን የተለያዩ ጥያቄዎች ማነው ያመጣ የሚጎተኩተና እና እምነትን በሚያጠራጥር በሆነ ሁኔታ ማነው የሚጠይቀን ከሆነ እንዴት አድርገን መመለስ እንዳለብን ወደ 5 ወደ 6 ማለት ነው መድኃኒቶችንና መከላከያዎችን ተመልክተናል አይተናል ማለት ነው። አሁን ደግሞ ምን አሉ 33ኛው ጥያቄ: هل يسبب الشرك الأكبر الخلود في النار ላሉ هل يسبب ምክንያት ይሆናልን ሰበብ ይሆናልን አሽርኩ ማጋራት አልአክበሩ ትልቅ የሆነው ማጋራት ማለት ነው። ትልቅ የሆነው ሽርክና ትልቅ የሆነው ማጋራት ምክንያት ይሆናልን አልኹሉደ መዘውተርን ቢማዕና ለመዘውተር ምክንያት ይሆናልን ፊናር እሳት ውስጥ ማነው ለመዘውተር እሳት ውስጥ እንድንዘወትር እሳት ላይ ሁሌ እንድንቀመጥ በቃ ዘለዓለም ሙሉ እሳት ውስጥ ማነው እንድንኖር ያደርገናል አያደርገንም የሚል ሆነ ጥያቄ ነው። هل يسبب ምክንያት ይሆናልን አሽርኩ ያኔ ማለት ነው ማጋራት የሚባለው ነገር አልአክበሩ ትልቅ የሆነው ማጋራት እሳሁን የተመለከተው ማለት ነው። እያየን የነበረው አሁን አሽርኩ አልአክበር ወአንዋዑሁ ሽርክ አልአክበርና አይነቶቹን እየተመለከተ ስለነበር አሁን ያለ ያሳለፍናቸውን ሁላ በጠቅላላ ከነዛ ውስጥ አንዱን የሰራ የሆነ አካል ምክንያት ይሆናልን هل يسبب ምክንያት ይሆናልን አሽርኩ አልአክበሩ ትልቅ የሆነው ማጋራት አልኹሉደ ለመዘውተር ማለት ነው ፊናር እሳት ውስጥ ማነው እንዘውተርና እሳት ላይ እንድንዘውተር ያደርገናል አያደርገንም የሚል ሆነ ጥያቄ ነው ማለት ነው። ኸይረን አጅዋብ መልስ ሰጡ ምን አሉ አሽርኩ ማጋራት እኮ አልአክበሩ ትልቅ የሆነው ማጋራት አሉ ትልቅ የሆነው ሽርክ የሚባለው ነገር ዩሰቢቡ ምክንያት ይሆናል አሉ ምክንያት ይሆናል አልኹሉደ ለመዘውተር ምክንያት ይሆናል ፊ አናሪ እሳት ውስጥ ማለት ነው። እሳት ውስጥ ሁሌ እንድንዘውተርና እሳት ላይ እንድንቀመጥ ማለት ነው ያደርገናል ምን ጊዜም ማለት ነው። ሽርክ አልአክበር እየሰራ የሞተ የሆነ አካል ምን ጊዜም ዘለዓለም እሳት ውስጥ ማነው ይዘወተራል ይቀመጣል ብለው ተናገሩ ማለት ነው። ስለዚህ አሽርኩል አክበሩ ትልቁ ሽርክ ይሰብቡ ምክንያት ይሆናል አልኹሉደ ለመዘውተር ማለት ነው ፊናር እሳት ውስጥ ማነው ለመዘውተር እሳት ላይ ሁሌ ለመቀመጥ ምክንያት ይሆናል ብለው ሸኽየው ተናገሩ ማለት ነው። ቃል አላሁ ተባረከ ወተዓላ መረጃው አላሁ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል እኔ ሽርክ አልአክበር እሳት ላይ እንደሚያዘወትር የኔ ሲናገር አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር ብሎ አላሁ ተባረከ ወተዓላ ይናገራል። ኢነሁ ነገሩ ይላል ኢነሁ ነገሩ እኮ መን አካል ዩሽሪክ የሚያገራ የሆነ አካል ቢላሂ በአላሁ ተባረከ ወተዓላ የሚያገራና ሽርክን የሚሰራ የሆነ አካል ይላል ፈቀድ በእርግጥም ማለት ነው ሐረመ አላሁ ተባረከ ወተዓላ እርም አድርጓል ሐረመ እርም አድርጓል አላህ እኮ ማነው እርም አድርጎበታል ዐለይሂ በዛ ሽርክ በሚሰራው በሆነው አካል ላይ አልጀነተ ጀነትን ማነው እርም አድርጎበታል ፈጽሞ ጀነትን ሊገባ አይችልም ጀነት በሱ ላይ ሐራም ናት ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ወመእዋሁ መቀመጫውም ደግሞ አናር እሳት ውስጥ ነው መቀመጫው ይሄ ሰውዬ ማለት ነው። ከጀነት በሱ ላይ ሐራም ከሆነች ምንም ጥርጥር የለም ጀሃነም ላይ ነው። ምክንያቱም አኺራ ላይ ያለው ሁለት ሀገር ነው እንጂ ሶስተኛ ሀገር የለም። ቢማዕና ሁለት ሀገር ነው አልጀነህ ወይም ደግሞ እሳት ነው ፊና ወይም ደግሞ ናር ነው ማለት ነው። ወይ ጀነት ነው ያለው ወይ እሳት ነው። የጀነት ሰው ከሆነ የእሳት ሰው አይደለም የእሳት ሰው ከሆነ ደግሞ የጀነት ሰው አይደለም ላ ታሊተ ለሁማ ለነሱ ሶስተኛ ሀገር የለም። ስለዚህ ፈቀድ ሐረመ አላሁ ዐለይሂ አልጀነተ በሱ ላይ ጀነትን እርም አድርጎበታል ካለ በኋላ ያው ወመእዋሁ ናር መቀመጫው እሳት ነው ብሎ ተናገረ ማለት ነው። ይህ ሰውዬ መኖሪያው መቀመጫው እሳት ውስጥ ነው ብሎ ይናገራል። ወማ ሊዛሊሚን ለበዳዮች እኮ የላቸውም ወማ ሊዛሊሚነ ነፍሶቻቸውን በሽርክ ለበደሉ ያኔ ማነው ከአላህ ውጭ ያለን አካል እያጋሩ ሽርክ እየሰሩ ኩፍር እያደረጉ ማለት ነው
ያኒ ለሚያደርጉ ሰዎችና ነፍሶቻቸውን በሽርክ ለበደሉ ሰዎች የላቸውም ሚን አንሳር ረጅና ረዳት የላቸውም አንድም አካል የሚረዳቸው የለም ይላል አላሁ ተባረከ ወተዓላ ማለት ነው። ስለዚህ በዚህ አንቀጽ መሰረት እዚህ ላይ አንቀጽ ምንድነው የምንረዳው? አላህ ሽርክን የሚሰራ የሆነ አካል ሽርክ አልአክበርን እየሰራ የሞተ የሆነን አካል ፈጽሞ እንደማይመረውና በል እሳት ውስጥ ምናምን ጀነት በሱ ላይ ሐራም እንደሆነችና እሳት ውስጥ እንደሆነ መቀመጫው እየተናገረ ስለሆነ በዚህ አንቀጽ መሰረት አሽርኩ አልአክበሩ ይሰብቡ አልኹሉደ ፊናር ትልቁ ሽርክ እኮ ማለት ነው እሳት ውስጥ እንድንዘወተር ያደርገናል ብለን እንላለን ማለት ነው። وقال صلى الله عليه وعلى آله وسلم ملكتنيوم عليه الصلاة والسلام من يالو حديث لاي من لقي الله يشرك به دخل النار بلو ملكتنيو صلى الله عليه وسلم يناقرالو من قالوا من أكل لقي الله تبارك وتعالى يتقنني هنا أكل بمعنى يموتي هنا أكل ماتنو من لقي الله سبحانه وتعالى يتقنني يموتي هنا أكل يشرك إياقرا به بس الله تبارك وتعالى إياقرا شك يسرى يزلك يا يموت سوچني يملك الله زند الله يتغناني هون اكل يموت هون اكل معناتنو دخل جبا النار ساعت است جبا بلو ملكتنيو صلى الله عليه وعلى اله وسلم تناغروا ساعت جبا بلو ነው የተናገሩት خيرا رواه زغبوتا المسلمون امام مسلم يزغبው የሆነ ዘገባ ነው ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው። ስለዚህ በዚህ ሐዲስ መሰረት ምን እናለን? ሽርክ የሰራ የሞት የሆነ አካል ቀጥታ ማነው እሳት ውስጥ ይዘወትራል ብለን እንላለን። እሳት ውስጥ ነው የሚቀመጠው ብለን እንላለን አሉ። خيرا السؤال الرابع نعم الرابع والثلاثون 34ኛው ጥያቄ 34ኛው ጥያቄ ያሉ هل ينفع العمل مع الشرك ብለው ጥያቄውን አመጡት ማለት ነው። ይሄ ከሽርኩል አክበር ከሚለው ሰፋ ካለው ከሆነው ርዕስ የመጨረሻው ጥያቄ ነው። نعم هل ينفع يتقمالنا العمل سرا يتقمالنا مع غارا الشركي كما غارات غارا ማለት ነው። ሽርክ ከመስራት ጋራ ኢንተርቪው በጣም ወሳኝ የሆነ ጥያቄ ነው። ሰውየው ያኒ ማነው ዒባዳ ያበዛል የተለያዩ ዒባዳዎችን ይሰራል። ነገር ግን ሽርክ ይሰራል ደግሞ በጎን አብዱዬ ይላል፣ በጎን ኸድር ይላል፣ በጎን ዛፍ ያመልካል፣ ቀብር ያመልካል፣ ጂኒ ያመልካል። እንደዛ እያደረገ ማለት ነው። ነገር ግን ደግሞ አዳሩን ይሰግዳል፣ ውሎውን ይጾማል። እንደዚህ እያደረገ ዒባዳ ቢሰራ ይጠቅመዋል አይጠቅመውም የሚል ሆነ ጥያቄ ነው። هل ينفع ይጠቅማልን العمل መልካም ስራ ይጠቅማልን مع الشرك ከማጋራት ጋራ ማለት ነው። ሽርክ ከመስራት ጋራ ሰውየው መልካም ስራ ይጠቅመዋልን ብለው ጥያቄውን አነሱት። جواب مرسالو لا ينفع العمل مع الشرك بلو مرسطو لا ينفع فصمو اي تقم مالو العمل ملكام سرا كو اي تقم ملكام سرا طورو سرا اي تقم ማለት ነው ምንም ጥቅም የለውም مع غارا الشركي ከማጋራት ጋራ ማለት ነው ሽርክ ከመስራት ጋራ በአላሁ ተባረከ ወተዓላ ከማጋራት ጋራ በጎን ከአላሁ ጨልና ከያመለክን የፈለገ ስራን ብናበዛ ጥቅም የለውም ማለት ነው። በዜሮ ነው የሚባዛው ማጥፋት ነው የሚሆነው ማለት ተግባባን አይደለ? ታጥቦ ጭቃ እንደሚባለው ማለት ነው። ምንም ዋጋ የለውም። ስለዚህ ፋይዳ የለውም ሰውየው ማለት ያኒ ማለት ነው አዳሩን ቢሰግድ ማለት ነው እንተቢሁ ወከዛሊከ እንደዚህ ደግሞ ውሎውን ቢጾም ማለት ነው እየበላ ሳይሆን ውሎውን ይጾማል አዳሩንም ይሰግዳል። ነገር ግን በጎን ማለት ነው ያኒ اذا كان يعبد الاموات ويستغيث بهم ويستعين بهم እርዳታ የሚጠይቅ ከሆነ የሞት ሰዎችን የሚጣራ ከሆነ የሚያመልክ ከሆነ لا ينفعه ምንም አይጠቅመው ማለት ነው። ተግባባን አይደለ? ከንቱ ምን የሚባል ነገር አለ? ያኒ ከንቱ ልፋት ብቻ ማለት ነው ከስረት ነው እንጂ ልፋት ብቻ ነው እንጂ አንድም ፋይዳ የለውም ብሎ ማለት ነው እየተናገሩ ነው። አይጠቅምም ጭራሽ ማለት ነው። ስለዚህ የሽርክ ማነው ባልተቤቶች ሱፊያዎች አህባሾችን ብንመለከታቸው የሞት ሰዎችን ይያዙን ለቀቁን እያሉ ነገር ግን ዒባዳ ቢያበዙ ምንም ፋይዳ የላቸውም። ዜሮ ነው በሽርክ የተሰራ ስራ ምንም አላሁ ተባረከ ወተዓላ ፈጽሞ አይቀበለውምና ማለት ነው። لقوله تعالى عن الأنبياء هم من لو زنبلن سايون لقوله لمالتنا تعالى الله تبارك وتعالى لمالتنا عن الأنبياء نبياتوችን በተመለከተ ማለት ነው 18 ነብያቶችን ሱረቱ አልአንዓም ላይ ማለት ነው ሱረቱ አልአንዓም ላይ ከተቀሰ በኋላ የ18 ነብያቶችን ስም ጠቅሶ ማለት ነው ምን አለ ቀጥሎ ነብያቶችን በተመለከተ ምን አለ ወለው አሽረኩ ለሐቢጡ عنهم ما كانوا يعملون ብሎ አላሁ ተባረከ ወተዓላ ይናገራል። ወለው አሽረኩ ቢያጋሩ ኖሮ ይላል። ወለው አሽረኩ ቢያጋሩ ኖሮ ነብያቶች እኮ አጋርተው ቢሆን ኖሮ ለሐቢጦ ይታበስ ነበር عنهم ከነሱ እኮ ይታበስ ነበር ማ ነገር ማለት ነው ካኑ የነበሩበት የሆነው ነገር ያዕመሉን ሲሰሩት የነበረው ነገር ማለት ነው ሲፈጽሙት ሲታገሉ ዳዕዋ ሲሉ ዒባዳ ሲያደርጉ ያን ሁሉ የሰሩትን ማለት ነው ነብያቶች ሲሰሩት የነበረው ስራ ሙሉ በሙሉ ይታበስ ነበር አለ። ምን ቢያደርጉ ኖሮ ቢያጋሩ ኖሮ ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ስለዚህ በዚህ አንቀጽ መሰረት ምናለን ሽርክ እየሰራ ሰውየው የፈለገ ስራ ቢያበዛ መልካም ምን ሰራ ፈጽሞ አላሁ ተባረከ ወተዓላ አይቀበለውም አይጠቅመውም ይታበስበታል ነው።
በሌላ አንቀጽ ይናገራል። ይሄን ብቻ አይደለም መልእክተኛውን አለይሂ ሰላቱ ወሰላም በል ማንኛውንም ነብይ አላህ ሲልከው የሆነን መልእክት ይዞ ነው የሚልከው። ወለቀድ ኡሂየ ኢለይከ ወኢለ الذين من قبلك ይላቸዋል። ወደ አንተም ያ ሙሐመድ ወሂ አስተላልፈንልሃል። ወኢለ الذين من قبلك ካንተ በስተፊትም ወደ ነበሩ ሰዎችም ነብያቶችም አስተላልፈናል። ካንተ በስተፊት ወደ ተላኩ ነብያቶች ካንተ በስተፊት ወደ ተላኩ ሩሱሎች አስተላልፈናል። ምን የሚል መልእክት ነው ያስተላለፈው አላሁ ተባረከ ወተዓላ ለኢን አሽረክተ ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን ብሎ ይላቸው ነበረ። ለኢን አሽረክተ ብታጋራ ሽርክ ብትሰራ ለየሕበጠነ ዐመሉከ የሰራኸውን ሙሉ በህይወትህ ሙሉ የሰራው መልካም ስራ ይታበሳል፣ ሙሉ በሙሉ ይጠፋል ይላቸዋል። ለሁሉም ነቢያቶች ማለት ነው። ወለተኩነነ ሚነል ኻሲሪን ከሚከስሩትና ከወደሙት ሰዎች ትሆናለህ ይላቸው ነበር አላሁ ተባረከ ወተዓላ ማለት ነው። ስለዚህ በዚህ አንቀጽ መሰረትና የተለያዩ የሆኑ አንቀጾች አሉ ስራን እንደሚያበላሽ ሽርክ ማለት ነው። ስለዚህ ያኒ ላ ينفع العمل مع الشرك ከሽርክ ጋር ስራ አይጠቅምም የምንለው ከዚህ አንጻር ነው ብለው ተናገሩ ማለት ነው። وقال صلى الله عليه وعلى اله وسلم ملكتنيوم عليه الصلاه والسلام من يلالو حديث ላይ قال الله تبارك وتعالى ብለው ተናገሩ። بمعنى ይሄ ሐዲስ አልቁርሲ ተብሎ ይጠራል። ሐዲስ አልቁርሲ ተብሎ ይጠራል። አላሁ ተባረከ ወተዓላ ልክ ወደ ኋላ ትዝ ይላችሁ እንደሆነ ኹዝ አቂዳ ላይ መግቢያው ላይ ማለት ነው ወማ ተቀረበ ኢለየ ዓብዲ ቢሸይኢን አሐበ ኢለየ ሚማ እፍተረድቱሁ ዐለይህ የሚለውን ሐዲሱል ቁርሲ ረዋሁል ቡኻሪ ብለን አይተን ነበር። ዛሬ ትዝ ይላችሁ ከሆነ እና ሐዲሱል ቁርሲ ነው ቢማዕና አላህ የተናገረው ነው። ለፍዘን ወመዕነን ቃሉም ሆነ ማዕናውም ከአላህ የመጣ ነው። እዛ ቦታ ላይ ምን ይላል አላሁ ተባረከ ወተዓላ እና መልእክተኛው ዓለይሂ ሰላቱ ወሰላም ምን ይላሉ? ቃለ አላህ እኮ ብሎ አለ ተባረከ ኸይሩ የተብዛዛው የሆነው ጌታና ወተዓላ ከፍ ያለው የጠራው የሆነው ጌታ አላሁ ተባረከ ወተዓላ ብሎ አለ ይላሉ። ምን አለ አላሁ ሱብሓነሁ ወተዓላ አነ አግነ ሹረካኢ አን ሽርኪ ብሎ ይናገራል። እኔ እኮ ማለት ነው ይላል አላሁ ተባረከ ወተዓላ ማለት ነው። እኔ እኮ አግና የተብቃቃሁ ነኝ ይላል። ተብቃቅቻለሁ እኔ አልፈልግም የተብቃቃሁ ነኝ። አሹረካ ከሸሪካ ከጓደኛ የተብቃቃሁ ነኝ። ጓደኛ አያስፈልገኝም እኔ በብቸኝነት ማለት ነው ያኒ ማለት ነው የምመለክ ብቸኛ የሆንኩ ማለት ነው አካል ነኝ ብሎ አላሁ ተባረከ ወተዓላ ይናገራል። እኔ እኮ አግና የተብቃቃሁ ነኝ። አሹረካ ከሸሪካ ከጓደኛ የተብቃቃሁ ነኝ። ተግባባን አይደለ? ጓደኛ አያስፈልገኝም ማለት አን ሽርኪ ከማጋራትም ማለት ነው። ማጋራት የሚባለው ነገር በእኔ እንዲጋራም አልፈልግም። ከኔ ጋራ የሆነ ሌላ አካል እንዲመለክም አልፈልግም። ጓደኛም አያስፈልገኝም። ወከዛሊከ ሽርክም እንዲሰራብኝ አልፈልግም። በዒባዳ ከኔ ውጭ ሌላ አካል እንዲመለክ አልፈልግም ይላል አላሁ ተባረከ ወተዓላ በለው ይሉናል መልእክተኛው ዓለይሂ ሰላቱ ወሰላም። ከዛ ቀጥሎ ምን አለ አላሁ ተባረከ ወተዓላ ምን አለ? መን ዓሚለ ዓመለን አሽረከ መዒ ፊሂ ገይሪ ተረክቱሁ ወሽርከህ ብሎ ማለት ነው ተናገረ። መን አካል ዓሚለ የሰራ የሆነ አካል ዓመለን ስራን የሰራ የሆነ አካል ይላል አላሁ ተባረከ ወተዓላ። መን ዓሚለ የሰራ የሆነ አካል ዓመለን ስራን የሰራ የሆነ አካል አሽረከ እያጋራ ማለት ነው። ሽርክ እየሰራ እያጋራ መዒ ከኔ ጋራ ማለት ነው ከኔ ጋራ እያጋራ ፊሂ በዛ በስራው ውስጥ ማለት ነው በሚሰራው በሆነው ስራ ውስጥ ከኔ ጋራ እያጋራ ገይሪ ሌላን አካል ከኔ ውጭ ያለን አካል ከኔ ጋራ አድርጎ እያጋራ የሰራውን ስራ እኮ ያኒ ስራን የሰራ የሆነ አካል ተረክቱሁ ሰውየውንም እተወዋለሁኝ። ሰውየውን እኔ ምንም አልጠብቀውም። እዛው የምታመልከው አካል ይጥቀምህ እሱ ይጠብቅህ ብዬ እኔ ጥበቃዬን አገላለሁኝ አልጠብቀውም ይላል። አላህ ደግሞ ካልጠበቀን ከባድ ነው። ስለዚህ ተረክቱሁ ሰውየውን እተወዋለሁኝ። ወሽርከሁ እንደዚህ ደግሞ ማለት ነው ማጋራቱንም እያጋራ የሰራውንም ስራ አልቀበለውም ፈጽሞ ያኔ ማለት ነው ስራውን አልቀበለለትም ብሎ አላሁ ተባረከ ወተዓላ ተናገረ። ምን ያደረገን? መን ዓሚለ ዓመለን ስራን የሰራ የሆነ አካል አሽረከ እያጋራ ፊ መዒ ከኔ ጋራ ከአላህ ጋራ ፊሂ በዛ በስራው ውስጥ ገይሪ ከኔ ውጭ ያለን አካል ማለት ነው። ከኔ ውጭ ያለን አካል ቢመዓና ስራውን ሲሰራ ለኔም ለሌላም አካል ባንድ አድርጎ እኩል አድርጎ ለኔም ብሎ ለሌላም አካል ባንድ አድርጎ ማለት ነው ካጋራና ሽርክ ከሰራ ተረክቱሁ ሰውየውንም ትቼዋለሁኝ። ወሽርከሁ ማጋራቱንም እያጋራ የሰራውንም ስራ አልቀበለውም ብሎ አላሁ ተባረከ ወተዓላ ይናገራል።
ስለዚህ በዚህ ሐዲስ መሰረት ምናለን ሰውየው ማለት ነው መልካምን ስራ ቢያበዛ በጎን ሽርክ የሚሰራ ከሆነ ምንም ነገር አይጠቅመውም። ላ የንፈዑ አልዓመሉ መዐ ሽርኪ ከሽርክ ጋራ ከማጋራት ጋራ ስራ ፈጽሞ አይጠቅምም ብለን እንላለን የምንለው ከዚህ አንፃር በመነሳት ነው አሉ። አልሐዲስ ረዋሁ ሙስሊም ሐዲሱን ኢማሙ ሙስሊም የዘገበው የሆነ ዘገባ ነው። ስለዚህ በዚህ ሐዲስ መሰረትና በቁርአኑ መሰረት ላ የንፈዑ አልዓመሉ መዐ ሽርክ ስራ ማነው ከሽርክ ጋራ ማነው ከማጋራት ጋራ ፈጽሞ አይጠቅምም ብለን እንላለን እያሉ ነው። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.